ለአባ ኤልሳ አቀባበል 2.65 ሚሊዮን ብር። ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኖርም አብረን ነው የምንኖረው፣ እንሞትም ደግሞ አብረን እንሞታለን። ሄኖክ ኃይሌ ከአውሮፓውያኑ በተሰጠው መመሪያ መሰረት የቤተ ክርስቲያንን የቅድስና ስሞች ማጥፋት ምንድነው? ተስጃኒ ያሬዶች ያሬድ ማን ነው? ቅዱስ ያሬድ ነው። ታዲያ ቅዱስ ያሬድ ለምን አጥቶ አይጃን? ሰላም ጤና ይስጥልኝ ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ነገረ አላፋት ዝማሬ ደግሞ ነገ በገና ዋዜማ የሚካሄደው የአላፋት ዝማሬ ጉዳይ አለ። በዚህ ጉዳይ ላይ ወንድማችን ዘመድኩን ሰፋ ያለ ሀሳብ አንስቷል። እሱን የምንመለከተው የሚሆነው እንደዚሁም ደግሞ አዲሱ የአርሲ ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳ እንግዲህ ወደ 5 ሚሊዮን ብር በሚጠጋ ወጪ አቀባበል ተደርጎላቸዋል። ስለ ሞት ኦርቶዶክሳውያንም እንግዲህ ያነሱ ሀሳብ አለ። እሱን ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። እስቲ መጀመሪያ ከወንድማችን ቴዶን ጀምር። ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ከብያ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይሄው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት። በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አትያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃይንቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት። ያው እንደምታውቁት እንግዲህ ባለፈው እናገርኳችሁ ብፁዕ አቡነ ኤልሳ እንግዲህ አቡነ ያሬድ ከአርሲ ተነስተው በጊዜያዊነት እንግዲህ ቅዱስ ሲኖዶስ እዛ እንዲቀመጡ ደግሞ አርሲን እንዲያስተዳድሩ ምስራቅ አርሲን ተሹመዋል። እና ሲገቡ እንግዲህ በዚህ መንገድ ሲሸለሙ ነበር። እንዲሁም በዛ አካባቢ የሚገኙ የሕግ አካላትን የመንግስት አካላትን ከንቲባዎችን እንግዲህ የጠሩ ሲሸልሙ ያይናቸው ነበር። ጋቢ ያለበሷቸው ታንገስ ሲሰጧቸው ያይን ነበርና ስለሞቱ ሰዎች ምን እንዳውስሟቸው እስቲ ብንኖርም አብረን ነው የምንኖረው፣ ብንሞትም ደግሞ አብረን እንሞታለን። ስለዚህ ታድርጎች ባሳለፍነው ጊዜ ያረጉትንም አምላካችን እግዚአብሔር ነፍሶቻችን በገነት ያሳርፍልን። ሁላችንም በሚዲያ ባንወጣም ስናነባ ስናለቅስ ቤታችንን ዘግተን እንባችን ወደ ሰማይ የረጨንበት ጊዜ
አሳልፈናል። ስለዚህ ሁላችንም በእውነት ባለው ነገር እንግዲህ ዛሬ ቤተክርስቲያን ፍቃደ እግዚአብሔር ሆኖ የቤተክርስቲያን እረኛ ሆኜ የእናንተ እረኛ ሆኜ መጥቻለሁ። የሞትኩኝ አምላካችን እግዚአብሔር ነፍሶቻችሁ በገነት ያሳርፍልን። ስለዚህ እኛ ብዙ የመንግስት አካላትን አሉ፣ ካንቲባውም አሉ። ቅድም ቃል ገብቶልኛል። ሁሉም የሰላምና የዞኑ ሰላምና ጸጥታ ዘርፍ ኃላፊ ባለው ነገር ሁሉ እንታዘዛለን። ኦርቶዶክስ በቀደምት ናት አገር ናት ብለው ነው ቅድም መሰረቱትን የተናገሩትና ስለዚህ ሁላችሁም የመንግስት አካላትን እኛ ብዙ ጥያቄ አለብን። ጥያቄዎቻችን እነሱ ጋር የተነጋገርን ያለው ነገር አብረን እንሰራለን። እነሱ ደግሞ ስላገኙ እጅግ ደስ ብሎኛል። እነዚህ መልዕክት ያስተላልፈዋል እና ያው እንግዲህ ሞቱን አልካሉትም። ኦኬ ሞቱን አልካሉትም። የአርሲ ባለስልጣናት ግን ሞቱን ይክዳሉ። ብፁዕ አቡነ ኤልሳ ግን እየሞት እንደሆነ እናውቃለን። ኦኬ ባለፈው ለሞትም ነፍሳቸውን እግዚአብሔር ይማርልን እኛም እያነባን ነበር ሚዲያ ወጣንም እንጂ ብለው ኢቨን ሚዲያ ላይ የሆነ ነገር ያውቁታል። ሚዲያ ላይ ያለው ዘመቻውንም ያውቁታል። ሰዎች እየሞቱ እንደሆነም አባቶች ያውቃሉ። ሆን ተብሎ ዝም የተባለው እንደሚታወቀው ወደ 100 ሰው ሲሞት ከዛም በላይ ሰው ሲሞት ቤተክርስቲያን አንድ ጊዜ ለ20 ሰው መግለጫ ያወጣችው 20 ሰው በአንድ ጊዜ ሲረፈረፍ መግለጫ ወጣች። ከዛ በላይ ከ20 በላይ ሰው ሲሞት ምንም አልተናገረች። ዝም ነው ያለችው። ዝምታ በጣም ቁጭ ያለችው ልጆቿ ሲሞቱና እንግዲህ እረኛ ሆናችኋለሁ ከሞትኩኝም አብረን እንሞታለን ካለው አብረን እንኖራለን እንግዲህ እያሉ ይገኛሉ። እስቲ አብረን የምንመለከት ነው የሚሆነው። ለዚህ አቀባበል ስንት ብር ወጣ? ራሳቸው ብፁዕ አቡነ ኤልሳ ማን ናቸው? እናዳምጥ እስቲ። ለአባ ኤልሳ አቀባበል 2.65 ሚሊዮን ብር። ልጆቻቸው 2 ዓመት ሙሉ በመንግስትና በዓለም አቀፍ የእስልምና አሸባሪዎች ድጋፍ በሚደረግለት እስላሚክ ስቴት ኦፍ ኦሮሚያ ሲታረዱና ሲሰደዱ አንዳች ቀን እንኳን ርህራሄ ያላሳዩ አባ ያሬድ ከምስራቅ አርሲ ሀገር ስብከት ተነስተው በእሳቸው ምትክ የሶማሌ ሀገር ስብከት ሊቀ ጳጳስ አባ ኤልሳ ሀገር ስብከቱን ደርበው እንዲመሩ መወሰኑን የሚታወቅ ነው። እሳቸውም ሰሞኑን ወደ ተመደቡበት ወደ አዲሱ ሀገር ስብከታቸው እንደሚሄዱ እየተነገረ ነው። ከሁሉም በላይ የሚያስገርመው ግን ለእሳቸው አቀባበል 2.65 ሚሊዮን ብር ወጪ እንዲደረግ መወሰኑ ነው። በአሰላ ከተማና ዙሪያዋ ከ13 በላይ አብያተ ክርስቲያናት አሉ። እነርሱ 100,000 ብር እንዲያዋጡ ቀጭን ትዕዛዝ ወርዶባቸዋል። ይህ ማለትም 13ቱ አብያተ ክርስቲያናት በ100,000 ብር 100,000 ብር ሲያዋጡ 1.3 ሚሊዮን ብር ይሆናል ማለት ነው። ሁለተኛ በሀገረ ስብከቱ ስር 27 የወረዳ ቤተ ክህነቶች አሉ። እነርሱ ደግሞ 50,000 ብር እንዲያዋጡ ቀጭን ትዕዛዝ ወርዶባቸዋል። ከዚህም 27ን በ50,000 ብር ስናባዛው 1.35 ሚሊዮን ብር ይሆናል ማለት ነው። በጠቅላላው ድምር ደግሞ 1.3 ሚሊዮን ብር ሲደመር 1.35 ሚሊዮን ብር 2.65 ሚሊዮን ብር ይሆናል ማለት ነው። ልብ በሉ፣ ይህ ሁሉ ገንዘብ የሚሰበሰበው የኦርቶዶክሲያን ደም እንደ ጅረት የሚፈስበት በመቶ ሺዎች የሚቆጠሩ ኦርቶዶክሲያን ከገጠሩ ሸሽተው ወደ ከተማ የሚፈልሱበት ገጠሩ 70 ክፍል ከኦርቶዶክሱ ጸርቶ አዲስ ዲሞግራፊ የተፈጠረበት የሰማዕታቱ ቤተሰብ የሚላስ የሚቀመስ የሚሰጣቸው አካል በሌለበት ያላሳዳጊ በሜዳ የወደቁ ሕፃናት ያለ ጣሪ ቀባሪ ብቻቸውን የቀሩ አዛውንቶች ባሉበት አርሶ ነግዶ መብላት የማይቻልበት በቤት ማደር ብርቅ ሆኖ ኦርቶዶክሲያን በየጥሻው የሚያድሩበት የሰማዕታቱ ቤተሰብ ከሞቱት ይልቅ መቼ መጥተው ያርዱን ይሆን እያሉ በስጋትና በጭንቀት ማዕበል በሚመቱበት በዚህ በሰቆቃ ጊዜ ነው። ለነዚህ ሰዎች ኦርቶዶክሲያን ሞቱ አልሞቱ ደንታቸው አይደለም። አቡነ ኤልሳ ወደ ምስራቅ አርሲ የመጡት አስቀድሞ ታቅዶ ነው። አስታውሳችሁ ከሆነ ነጠላ ለብሰው በአሳላ ከተማ ፍትህ ለአርሲ እያሉ ሲጮሁ የነበሩ ወጣቶች የኦርቶዶክሳንን እልቂት እንደ ጥሩ አጋጣሚ ተጠቅመው አቡነ ኤልሳ እንዲመጣላቸው ሲታገሉ የነበሩ ናቸው። አቡነ ኤልሳ የአርሲ ተወላጅ ናቸው። ድራማው እዚህ ጋር ነው ማለት ነው። ከሁሉም ጳጳሳት አስቀድሞ በአርሲ እየተፈጸመ ያለውን የዘር ማጥፋትን አስመልክቶ መግለጫ የሰጡትም እሳቸው ናቸው። ይህም ዝም ብሎ የሆነ ሳይሆን አስቀድሞ ታስቦበት ታቅዶበት ነው ማለት ነው። ህዝቡ ያልቃል፣ እነሱ ግን በዚህ ድራማ ድሎታቸውን ይቀጫሉ ማለት ነው። በጣም የሚገርመው ደግሞ አቀባበሉ የሚደረግላቸው ከአዳማ አለፍ ብሎ ዶዶታ ወረዳ ጀምሮ ነው። ዶዶታ ማለት ከዞኑ መቀመጫ ማለትም ከአሰላ ከተማ ከ70 ኪሎ ሜትር በላይ ርቀት ያላት ናት። የአርሲ ክርስቲያኖች ሆይ የሚደርስላችሁ አባት ባይኖራችሁም የማይረሳችሁ እግዚአብሔር አለና ተስፋ እንዳትቆርጡ
በሃይማኖታቸው ጽኑ። ለመስማት ነው እንግዲህ ይሄን የሚያክል ብር ወጥቶበታል። ከዚህም በላይ ብር ነው እንግዲህ የወጣው ነገርኳችሁ። እሱ ብቻ ለም እንግዲህ ብፁዕ አቡነ ኤልሳ ወደዛ ለመግባት ብዙ የታገሉ ናቸው። የዛ ሀገር ተወላጅ እንደመሆናቸው መጠን ከዛ አካባቢ እንደሚያገኝታቸው መጠን ወደዛ ለመግባት ብፁዕ አቡነ ያሬድን ከዛ ለማስነሳት ብዙ የሞከሩ ናቸው። ለዚህም እንግዲህ እንዳንድ ማሳያ ባለፈው እንደተነገርኳችሁ እንደምታዩት አርሲ ላይ ለረጅም ጊዜ ከዓመት በላይ አቡነ ያሬድን አንፈልግም እያሉ ሰልፍ ሲወጡ የነበሩ ተቃውሞ ሲያነሱ የነበሩ ወጣቶች ህዝበ ክርስቲያን የአርሲ ኦርቶዶክሳውያን በተለይ ወጣቶቹ እንደዚህ ሰው ሲሞት አንድም አልተሸንፈሽም አላለም፣ አልተናገሩም። እዚያ ወንድማችን የተጠቀሰ ማለት ነውና ሆን ተብሎ በሰው ነፍስ ላይ ቁማር የሚጫወቱ አባቶችን እንግዲህ የተመለከተ የምንገኘው እንግዲህ እግዚአብሔር ይበቃል ነው። ሌላ ምን ይባላል? ቀጣይ የምንመለከተው እንግዲህ ስለ አእላፋት ዝማሬ እንግዲህ ያው ነገ እንደሚደረጉላችሁ የምታዩት ነውና አእላፋት ዝማሬ ሲነሳ ጃንደረባ የሚል ስም ይነሳል። ያው ጃንደረባ የሚል ቃል በራሱ የራሱ የሆነ አሉታዊና አዎንታዊ ትርጉም ያለው ነገር ወይ ኔጌቲቭ እና ፖዚቲቭ ትርጉም ያለው ነገር ቢሆንም ሌላ ጊዜ ለማየት እንሞክራለን። ጃንደረባ የሚለው ቃል ራሱ ምን ለማለት ተፈልገው እንደዚህ ተባለው የሚለውን ነገር ሌላ ጊዜ ለማየት እንሞክራለን። ነገር ግን ጃሊባ የሚል ስም ይነሳል እና ይሄ ማለት ከጃንደረባ ወይ ከሚለው ላይ ጃን ተወስዶ ይመስለኛል እንደዛ ነው። ጃን ሉቃስ፣ ጃን ጴጥሮስ፣ ጃን ያሬድ፣ ጃን እንትና የሚባሉ ማህበራት አሉ አእላፋት ውስጥ ወይ ደግሞ በዚህ በጃንደረባው በሚገኘው ውስጥ ይሄ አይነት ነገር አለና እስቲ ወንድማችን ዘመድኩን ይሄን ማስመርኮ ተናግሯል። ለስሙ እስቲ ሁላችንም ስናይ ጃል የሚለውን ነው የምናየው። አዲስ አስተሳሰብ መጣ። ስለዚህ ይሄ አዲስ ባህል አዲስ ከመጣ በኋላ ሄኖክ ኃይሌ ከአውሮፓውያኑ በተሰጠው መመሪያ መሰረት የቤተ ክርስቲያንን የቅድስና ስሞች ማጥፋት ነው። ማርከስ ነው። የአውሬው ጠባይ ነው። የሚመጣው አውሬ ይሄ ነው። አሁን መንጋ አልገባውም። አሁን ምንድን ነው አንተ ጃን ያሬዶች ነን ይላሉ። ጃን ያሬድ ምንድን ናችሁ? ጃን ያሬድ በያሬድ ስም ነዋ። ያሬድ ማን ነው? ቅዱስ ያሬድ ነዋ። ታዲያ ቅዱስ ያሬድ ለምን አትሉት? አይ ጃን ነው። ጃን ያሬድ የለም እንደ ወንድማችን። እኔ ስናገር እኮ ታቀታል ነበር። ድሮ እንደዛ ነበር፣ ፈጣን ነበር። አንተም እንደ ህዝቡ ቁጭ ብለህ የምታየኝ ከሆነ ጃን ያሬድ የለህም። ጃን ያሬድ ጃን ፎረምን ታመጣለህ እንዴ? ጃን ያሬድ፣ ጃን ሉቃስ፣ ጃን ያሬድ እንደሱ። ጃን ያሬድ ማለት የአእላፋት ዝማሬ ቲም ቡድን ነው እና ጃን ያሬድ ነው ይባላል። እና ቅዱስ የሚለው ስም ተነስቷል። አለቀ። እንግዲህ በብልጽግና ይሄ ጃ የሚል ቁጥር ይበዛል፣ ጃ የሚል ፊደል ይበዛል። እንግዲህ ጠንቋዩ ይሄ የሚያመልኩት ነገር ጂኒው ጀ ይፈልጋል መሰለኝ እና የአረብ ይመስለኛል። ይሄ አሁን እነ ዳንኤል ክብረት የሚጎትቱት ወይ ምን የሚሉት ነገር የአረብ ይመስለኛል። ጃ ይበሰዋል። ለምሳሌ ከትግራይ ጦርነት ሲነሳ የትግሬን ተዋጊዎች ምንድን ነው ያላቸው? ጁንታ አላቸው። ጀቤት ነው እሱ ጀቤት ነው። እና ከዛ ደግሞ አማራዎቹ ሲነሱ ደግሞ ዳንኤል ክብረት አሁንም ጃውሳ አለ። ጀቤት ነው እሱም ጃውሳ ጀጁጃ። የትግሬዎቹ ጁ ነው ክልል 1 ስለሆኑ፣ ክልል 3 ስለሆኑ ደግሞ ጃ ሆነ ማለት ነው። ጃ ጃውሳ። ከዛ ራሱ ደግሞ ዳንኤል ጃውሳ እንደ ጃርት ምናምን ዱባ እንደበላው ጃርት አለ። የጃ አሁንም ጃርት ጃ አለ ማለት ነው። እንግዲህ አረብኛ መሰለኝ ጀበሉ ማለትም አረብኛ መሰለኝ። በጣም አጥፊ ነው የጀቤት በጣም አጥፊ ይመስለኛል። ጃውሳ፣ ጀበሉ፣ ጃዋር ራሱ ሲያቆላምጡት ጀዌ ነው የሚሉት። ጀዌ ነው የሚሉት። ጀዌ ማለት ደግሞ እባብ ማለት ነው በኦሮምኛ። ጀዌ ማለት ዘንዶ ማለት ነው። ዘንዶ ተሳሳትኩ መሰለኝ። ጀዌ መሰለኝ ጃዌ የሚል ምን ማለት። እንደገና ትግሬዎቹ እዛ ያስቀመጡት ኦሮሞ አማራ የሚያጸዳ አለ፣ ወለጋ ያለ ማለት ነው። ጃልመሮ ጃልሰኝ፣ ጃልፈይሳ እንዴ ጃል እንደገና ደግሞ
ራሱ እንትና ይሄ እንትና ይዞት የመጣዋል ይሄ የሞተው ልጅ አዝማሪው የኦሮምኛ አዝማሪው አጫሉ ጅርቱ ጅርቱ ጅራ ጅራ ጀቤት ነው። ይሄም በጣም ጆቢራም ያው ጀቤት ነው። ሮስማ ጀቤት ነው የሚበዛው። ቲክቶክም ውስጥ ጀቤት ይበዛል። ጃኒት ጄኒ ጂኒ ጁኒ ጇኒ ጆሃናም ይሄ ስድብ ይመስለኛል። ይሄ ስም አይደለም። ጆሃናም ስድብ መሰለኝ። ጆሃና የሚባል ስም የለም። ጆሃናም ስድብ ይመስለኛል። ጆሃናም ሲባል ጃል ዘመድኩን አለ ደግሞ ጃል ዘመድኩን፣ አንተም ጃል ዘመድኩን አለ። እኔ እንኳን ጃል አይደለሁም እንጂ እኔ ጅል ነኝ። እኔ ጅል ዘመድኩን ነኝ እንጂ ጃል አይደለሁም። እኔ ጅል ነኝ። ጀሌ ወይም ደግሞ ጅሎ ብቻ ጃቤት ይበዛል። እንግዲህ አሁንም ሲመጡ ለሄኖክ ኃይሌ ጃንደረባ እንዲህ ጃንደረባ የሚል ሰጡት። የነ ሄኖክ ኃይሌ ማህበር ስሙ ጃንደረባ ነው። ጃንደረባ ማለት ደግሞ ስልብ ማለት ነው። የተሰለበ የተቆረጠ ማለት ነው። ብልት የሌለው የወንድ ብልት የሌለው ዘር መተካት የማይችል ምክንያቱም ራሳቸውን ጃንደረባ የሚያደርጉ አሉ። ስለዚህ ዓለም ብለው የሚቆርጡት አሉ። ነገርየውን የሚቆርጡ ሰዎች አሉ። እንደገና ደግሞ በተፈጥሮ ጃንደረባ ሆነው የሚወለዱ አሉ። ስለዚህ ትውልድን ማምከን ስለሆነ የያዙት በዚህ በኢትዮጵያዊ ጃንደረባ በመዝገብ ቤቱ ምናምን አይደለም። እሱ ተጠጋግተው ያመጡት እንጂ ይሄ የጃዝ ቤት እንትን ስለሆነ ስለዚህ ትውልድን ማምከን አዲስ ስርዓት፣ አዲስ ባህል፣ አዲስ ሃይማኖት ማስያዝ ስለሆነ ጃንደረባ የተሰለበ ትውልድ ምንም ማያይ እንደ ጋሪ ፈረስ የሚነዱት ስለሆነ ጃንደረባው ትውልድ ተባለ። ጃንደረቦች ሰለፊ ይወዳሉ። ይሄ ጃንደረባ ትውልድ እንደገና ኢጃት ነው ስሙ። ሲያጥር ኢጃት ይሄም ጃል አለው። ባካችሁ ምን አይነት ምን ጉድ ነው ጃል! ምን አይነት እኔም አሁን ስናገር ጃል አልኩኝ። ምን አይነት ነገር ነው ጃል አልኩኝ። ኢጃት በእውነት ኢጃት ማለት ኢትዮጵያዊ ጃንደረባ ትውልድ ማለት ነው። ኢጃት ስለዚህ ቅዱስ ያሬድ ኦፊሻሊ ይሄ የተሰለበ ቡድን ጃን የሚል ሰጠው። ቅዱስ የሚለውን አነሱለት እና ቅዱስ ያሬድ እንደምን ሆነ ማለት ነው? እንደ ቤቶቨን ሆነ ማለት ነው። እንደ ሞዛርት ሆነ ማለት ነው። እንደ ጋሽ ሞዛርት እንደ ጋሽ ቤቶቨን ሆነ ማለት ነው። ጃን ያሬድ ምናችሁ ጃን ያሬድ ነን ይላሉ። ቀጥል እስቲ። ወንጌላውያኑ አራቱም አሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አሉ። እነዚህን እንግዲህ ወንጌል የሚላቸው ቅዱስ ሉቃስ፣ ቅዱስ ማቴዎስ፣ ቅዱስ ዮሐንስ ምናምን ነው የሚላቸው። ይሄ ጃንደረባው ትውልድ ምን አላቸው? ጃን ሉቃስ፣ ጃን እስጢፋኖስ፣ በእውነት ጃን ፎረም፣ ጅላንፎ፣ ጀለገግ። ኦኬ ጃን እስጢፋኖሶች አሉ። ቅዱስ እስጢፋኖስ ሊቀ ሰማዕት ቅዱስ እስጢፋኖስ ስሙ በዚህ በጃንደረባ በሮም ካቶሊኮች ቅኝት ጃን እስጢፋኖስ ነው ይባላል። ቅዱስ የሚባል የለም ማለት ነው። አሁን እንግዲህ በእንተ ብፁዕ ወቅዱስ የሚለውን በእንተ ብፁዕ ወቅዱስ የሚለውን በእንተ ብፁዕ ጃሉድ አረ ጃሉድ የሚባል ማለለከ እንዴት ነው? እንደዛም ሊሉ ይችላሉ። በእውነት ብዙ ነገር መቀየር ስለሆነ ቅዱስ የሚለው ነገር በእውነት ጠፋ። ጃልፎረምን አምጣልኝ። ጃልፎረም ላይ ደግሞ ማናቸው ያሉት? እስቲ ቆይ እዛ ውስጥ ጃም የሚል ስም ይኖረዋል እንዴ? እስቲ ቀረብ አድርግልኝ። እኔ እኮ አረጀው በእውነት። የጃን ፎረም ዓለም አቀፍ አውደ ጥናት ላይ የቀረቡት ሰዎች እስቲ እንያቸው። እንዲህ ኧረ አለ ቀሲስ ዶክተር አብርሃም አዝሚ ግብፃዊ ናቸው። ጆናታን ፔዚዮ አለ አለ ጆናታን ፔዚዮ አለ። እውነት ምህረት ደበበ አለ። ምህረት ደበበ ማህበረ ቅዱሳንን የሚውጠው አዲሱ ቲም
ፕሮሞት እያደረገው ያለው ወንድማችን ነው። አባቱ መላኩ ባወቀ ይባላል። ኃላፊነቱ የተሰጠው ለብርሃኑ አድማስ ነው። መላኩ ባወቀ ፓስተር ነው። የኢትዮጵያን ቤተክርስቲያን ያደማ ነው። በሐረር በድሬዳዋ ስንት ወጣቶችን ያቆሰለ ነው፣ ያደማ ነው። የእሱ ልጅ ነው ምህረት መላኩ ማለት የመላኩ ባወቀ ልጅ ነው። ቀሲስ መላኩ ባወቀ ታውቃላችሁ፣ በውጩ ሲኖዶስ የነበረ የነትዝታው አሽከር የነበረ ነው። እና አንዲት ሴታፕ ተሰርታ ምህረት አንድ ፈረንጅ እንዲጠይቅ ተመቻቸለት። ከዛ እዛች ላይ የተነገረችዋን ነገር እና አረጉና አጮሁለት። ከዛ ልጁ መጥቶ አሁን እንትን አለ። በቀደም አንድ ወንድማችን ሄዶ መጽሐፍ ምረቃ ነበርና መጽሐፍ ምረቃው ላይ ሐሳብ ሰጥቶ ነበር። ሐሳቡ በሚገርም ሁኔታ መጨረሻ ላይ ያነሳው ነው። ወንደሰን ውቤ የሚባል ፌስቡክ የምከታተለው ወንድም አለ። በአካል አላውቀውም። ቅር ያለኝና እድሉን ባለማግኘት የዛው መጠየቅ ያልቻልኩት አንድ ነገር በጥናታዊ ጽሑፉ የምዕራብ ቤተክርስቲያን አስተምህሮ ቀያሽ ተደርጎ የሚቆጠረው የጥንተ አብሶ አመንጩ ሕይወት የተበላ ዕቁብ ናት፣ ብታምኑም ባታምኑም በበጎነት ብትኖሩ ባትኖሩ ረብ የለውም፣ እጣ ፈንታችሁ አንዴ ተወስኗል በተሰኘ አደገኛ ትምህርቱ ፕሪዲስቲኔሽን የሚታወቀው አውግስጢኖስ ቅዱስ ተብሎ በምህረት መላኩ መጽሐፍ ላይ መጠቀሱ ሌላ አውግስጢን ካልሆነ በስተቀር ማስተካከያ እንደሚደረግበት ተስፋ አለኝ ነው ያለው። ሄኖክ ኃይሌ የፌስቡክ ፕሮፋይሉ የካቶሊክ ቅዱስ ጥቅስ ነው ይዞ የሄደው። ይሄም ልጅ ደግሞ ፕሮሞት እየተደረገለበት ያለው ያው ማህበረ ቅዱሳን አፋሽ አጎንባሽ ሆኖ በዲያቆን ብርሃኑ አድማስ አማካኝነት የጎንደር ቲም አለ። ይሄ የውጩ ሲኖዶስ የነበረው የጎንደር ቲም ነው። ስለዚህ ይህንን አሁን ወደፊት እያመጡት ነው። ማህበረ ቅዱሳን ሄደው በዚህ ጉዳይ ዋጋ የከፈሉ የማህበረ ቅዱሳን ልጆች አሉ። በጣም ዋጋ የከፈሉ ማለት ነው። እና ኤምኬ በዚህ መጠን ለመላኩ ባወቀ ሲሰግድ ይሄ ኤፍሬም እሸቴ ዲያቆን ብርሃኑ አድማስ ስራ ነው። ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል በእውነቱ ማከብረው ወንድሜ ነው። እንግዲህ ምሁራዊ ትንተና ነው የሚሰጠው እዛ ላይ ነው። እኔ በምንፍቅና አልጠረጥርም። ቀሲስ ዶክተር መዝገበ ካሳ አባቴ ወንድሜ ነው። እንግዲህ እስካሁን ምንም የተገኘ ነገር የለም። ዲያቆን ወንድማችን ያረጋል አበጋዝ ያው የምታውቁት ነው። ረዳት ፕሮፌሰር በቀሲስ ግርማ ባቱ ጥንቅቅ ያለ ነው። መጋቢ ሃይማኖት ቀሲስ ዲያቆን አንዱ ዓለም ያው በሞቀበት ነው። ገንዘብ ዝና እውቅና ባለበት ቦታ ወንድማችንን ለእኔ መምህሬ ነው፣ ወንድሜ ነው። ነገር ግን ደግሞ እየተቸን ማለፍ አለበት። ፍቅረ ንዋይ በጣም መጥፎ ነው። በጣም ገንዘብ ዝና በጣም መጥፎ ነው። ሰው ደግሞ ቅጥን ብሎ ሆዱ ብቻ ካበጠ፣ ሆድም ደግሞ ቦርጭ ከሆነ እታች ሲሆን ከዚህ ከደረቱ ጋር እንደዚህ ካበጠ ችግር አለ። እሱንም በስፖርትም በምንም ማስተካከል አንዱዬ ቀሲስ አለብህ። በግልጽ ነው መነጋገር ያለብን። ዲያቆን ሚኪያስ አስረስን አላውቀውም። ረዴት አስፋውን አላውቃትም። ጃን ሄኖክ እንግዲህ የዚህ የጃን ፎረም አዘጋጅ ናቸው። ጆናታን ይባላል እንግዲህ። ሌሎችም ጃኖች አሉ። እነዚህን ጃኖች እንዴት እንደምታያቸው አላውቅም። እንግዲህ እኔ እይታ ነው። እናንተ የራሳችሁ ጉዳይ ነው። መታነቅ ትችላላችሁ። እንደገና በረኪናም ካገኛችሁ መጎጥመጥ ትችላላችሁ። እንደ አንድ ኦርቶዶክሳዊ ተዋህዶ ግን ጥያቄ አቀርባለሁ እና ያለ ሲኖዶስ እውቅና ሲኖዶስ ማድረግ የማይችለውን የቅዱሳንን ስም አውሬው ከፊቱ እያስፋቀ ተቀምጧል። እናንተ ቡቶክሱን ነው የምታዩት፣ መዘመራችሁን ነው የምታዩት። ውሃ ሲወስድ እያሳሳቀ ነው። ምንም ማድረግ አልችልም። በሌላ በኩል ሄኖክ ሲነካ የሚንጫጩት በሙሉ ጎጃም ከሆኑ አገው ሸንጎ ናቸው፣ ቅባታም ናቸው። ይህንን እመኑ፣ ያዙልኝ። ሄኖክ ሲነሳ ጎጃሜ ሆኖ ያዘኝ ልቀቀኝ የሚል ጸረ ኦርቶዶክስ ፓትርያርክና ጻፊያ ቀጥሮ ያስቀመጠ የኢትዮጵያን ቤተክርስቲያን ለመክፈል የቋመጠ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ቤተክርስቲያን ሊቀ ሊቃውንት ከሌ በለው
ማዕበል ፈጠነ በለው ማዕበል ቀዘቀዘ በለው ይሄ ጎጃሜ ሆኖ ይህንን ጸረ ኦርቶዶክሳዊ አካሄድ የማይቃወም ከሆነ እሱ ችግር አለበት ማለት ነው። አሁን ማዕበል ፈጠነ የሚባለው መጥቶ ቢያነጋግረኝ እዛ ቆጋ ተክለ ሃይማኖት ያስቀመጥከውን ፓትርያርክ ተናግረህ ታውቃለህ? አንተ ሃይማኖት አታስተምረኝ ነው ጥፋ ከዚህ ነው ማለት ይሄ ጥፋ ከዚህ መጀመሪያ እዛ ያስቀመጥከውን ጳጳስ ፓትርያርክ ለኢትዮጵያ ኦርቶዶክስ አንገዛም ብለው ደብዳቤ የጻፉት እነሱን አነጋግራቸው ነው ማለት ስሙር አላምረው መጥቶ አሁን ከዳንኤል ጋር እምቢ ጥፋ ከዚህ ነው ጥፋ ከዚህ አንተ ብልጥ መሆን ነው። ጎጃሜ ነህ በቃ አንተ በአንተ ቤት ብልጥ ነህ። ኦሮሞ ሲሳሳት አንተ ታርመዋለህ። ጎንደሬ ሸዋ ሲሳሳት ግን በቃ ምንም ማለት የለበትም። ይሄ እካክነት ነው። ቪዲዮአችን ይመስላል። እናንተስ ምን ታችሁ? በዚህ በጃን ጉዳይ ሀሳባችሁን አስቀምጡበት። አላፋት ዝማሬ ግን ነገ ነው ያው የምንመለከተው ነው የሚሆነው። አብረን ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በዚህ አጋጣሚ ለገና በዓል እንኳን አደረሳችሁ ብያለሁ። በቀጣዩ ቪዲዮ እንመለሳለን። ችርቆዩልኝ